እና ምን ትለኛለህ? ላገናኛቸው ወይስ ልጅቷ ስታድግ ራሷ አባቴ ብላ ትሂድ? ምክርን ፈልጌ ነው። ያው ስሜን ቀይሬ ነው የመጣሁት። እኔ ከሱ ጋር መገናኘት ስለማልፈልግ ስሜን ቀይሬ ስልኬን ቀይሬ ነው የመጣሁት። በቃ በምንም እንዲያገኘኝ ስላልፈለኩ ማለት ነው። እና በምንም አልተገናኘንም፣ አያወራኝም፣ አላወራለትም፣ አንገናኝም። እና አሁን ልንገራት ትፈልጋታለህ ታግዛታለህ ልበለው ወይስ ራሴ አሳድጊያት ራሷ በቃ አባት አሁን አባቴ የኔን አባት ነው እንደ አባቷ የምታየው አታውቅም። ስታቅ ራሷ ትሂድ። አሁን እድሜሽ ምን ያህል ነው? 22 ዓመቴ ነው። ሚዩት አድርጊ እስቲ። አሁን አንቺ ተምረሽ ትልቅ ደረጃ መድረስ በነበረብሽ ሰዓት ህልምሽ ተቀጨ። ሴት ልጅ አባቷን ማዳመጥ ያቆመች ቀን በወንድ ልጅ ትታረዳለች። እናቷን አለምልሽ አባቷን አባትሽ ነይ ትምጣ እዚህ ቤት እንገላታለን ምናምን ስላሉ ይገሉሻል ማለት ነው እንዴ? እኛ እኮ ሁላችንም እኮ የመግደል ሙከራ ተደርጎብን እኮ ነው ያደግነው በቤተሰቦቻችን። የመግደል ሙከራ የሚመስል ቅጣት፣ ግርፊያ ገብቶሽ እና ሊገሉን ፈልገው ነው እንዴ? አይደለም። እንዳትበላሽባቸው ነው። ወንድ ጋር ሄደች ወይ ደግሞ እንደዚህ ውጪ አደረች አመሸች ምናምን ሲባል ቆይ ትምጣ ልኳን እናሳያታለን ልኩን እናሳየዋለን ተብሎ አንድ ሙሉ አጠና በሙሉ የሚያልቅብን እንገረፍም በርበር የሚያጥኑት ምናምን በፊት እናትና አባቶች ሲቀጡ ከበድ ያለ ቅጣት ነው። ግን ሊያጠፉን ነው እንዴ? አይደለም፣ እንድንስተካከል ነው። ስለዚህ ገና ለገና አባቴ ይገርፈኛል ወይ ይገለኛል በሚል ሰበብ ወንድ ቤት ተከትለሽ መሄድሽ ትልቅ ጥፋት። እየፈለገ የምትገቢበት ብታጭ እየፈለገ ቤተሰቦች ቢናደዱ ከመለሰሽ እነሱ ጋር ነው መሄድ ያለብሽ እንጂ ይቅርታ መጠየቅ ካልብሽ ይቅርታ ጠይቃሽ ቅጣት ከሆነ ትቀጫለሽ። አትሞቺ። ያችን ቀን ማሳለፍ ስለቻልሽ ከሱ ጋር በመሄድሽ ይኸው ህይወትሽ እዚህ ሆነ። ልጅ መውለድሽ ምናምን ልጅሽ በረከትሽ ነሽ፣ ችግር የለውም እሱ። ግን አትሊስት ግን የቤተሰቦችሽን ክብር አሳልፈሽ መስጠት አልነበረብሽ። እንደዛ ከሆነ በኋላ እንኳን ሽማግሌ ልኮ አንቺ ወደ ቤተሰቦችሽ ከተመለስሽ በኋላ ከወለድሽ በኋላ በቃ ነገር ተስተካክሎ ቤተሰቦችሽ ጋር ልጅሽን ይዘሽ ማን ከመጣሽ በኋላ ነይ እንደገና ጠፍተሽ ሲልሽ ሽማግሌ ላክና ውሰደኝ ከዚህ አግባኝ ሚስት አድርገህ አሁን በክብር ብለሽ ቆፍጠን ማለት ሲገባሽ እንደገና ጠፍተሽ ንቀቱን አየዋየሽ። ለቤተሰቦቿ እሷ ቤተሰቦቿን አታከብርም። ሰው በንቃት ምን ችግር አለ? እንደፈለግኩ ባረጋት ምን ችግር አለ ብሎ አሰብ። ባለቤቱን ካናቁ የሚባል ነገር እኮ አለ አይደል? ተረቱ። ስለዚህ አንቺ የቤተሰቦችሽን ክብር በገዛ እጅሽ ነው አሳልፈሽ ለማታውቂው አንድ ጎረምሳ አሳልፈሽ የሰጠሽው። ቦርክ ሆነሽ ነው የምትቀሪው። እሷ ልጅ አባቴ ብላ ትመጣለች። የትኛው አባትነቱ ነው? አንዳንዴ እኮ ልጅ እኮ ሲያድግ እኮ ጥያቄ እኮ ይጠይቃል። ይህንን ረስቶት ነው ሰው እንዴት በዚህ መጠን አይምሮን ማሰራት ያቅተዋል? አባቴ ብላ ትመጣለች። አንቺ ቦርከሽ ነው የምትቀሪው፣ ጀዝበሽ ነው የምትቀሪው አለ። ልጅቷ እኮ እንደውም ካደገች በኋላ እኮ ጠንከር ያለ ጥያቄ ይዛለት ነው የምትመጣው። ለዛ መልስ መስጠት አለበት። እሱን አልገባው እና አባዬ ብላምና ሄዳ የምታቀፈው ብቻ ይመስለዋል። የት ነበርክ የሚል ጥያቄ እኮ አለ። እናቴ እንደዛ መከራ ብሎ ስታሳድገኝ አንተ ምን አርገሃል? እንደ አባት የት ነበርክ? ለዚህ ጥያቄ አሳማኝ መልስ ከሌለው በልጅቷ ዘንድ ያለው የአባትነት ክብር ስም መጠሪያ ብቻ ሆኖ ነው የሚቀረው። ገብቶሻል? ልጅሽን አሳድጊ፣ ችግር የለም ትደግና የራሷን እድል በራሷ ዕጣ ፈንታዋን ትወስን። አሁን ግን ልጅሽን ሰብስቢ፣ ቤተሰቦችሽን ይቅርታ ጠይቂ። በፊት የነፈቅሻቸውን ክብር አሁን ስጫቸው። አትሊስት በአንድ ጥላቢስ ምክንያት አሁንም ድጋሚ አታጓርጫቸው። ድጋሚ በቃ ወደ እሱ አትመልከች። ልጁን ማሳደግ ከፈለገ አሁን ይርዳ፣ ያሳድግ እንደ አባት። ነገ ከጥያቄ ለማምለጥ ከፈለገ ገብቶሻል? አሁን እየፈረድኩብሽ ሳይሆን ያለፈውን ስህተት ገልጽ፣ በደንብ አዳምጪ። ያለፈውን መቀየራትሽ አልፏል።
ከዚህ ሰዓት ጀምሮ ግን የወደፊቱን ግን መወሰን መቀየር ትችላለሽ። የዛሬ 5 ዓመት ያለውን ህይወትሽን አሁን መወሰን ትችላለሽ። ስለዚህ ልጅሽን ሰብሰብ አድርገሽ የተረጋጋ ህይወት ምሪ። ተግባባ? ማዳም ኦኬ፣ በጣም ነው የማመሰግነው። ዋው ልክ እኮ እኔ እኮ ሲጀመር እኔ ቆጨኛል እኮ ሳስበው ማለት ነው። እኔ ምን ሆኜ ነው እንደዛ እያደረገኝ ራሱ ተመልሼ ወደሱ መመለሴ በጣም ነው የሚቆጨኝ። እና ልጄ አንቺ ነሽ ከአባቴ ጋር ሊያሳድገኝ ሊያየኝ እየፈለግሽ አንቺ ነሽ የከለከልሽው ትለኝ ይሆን እንዴ ብዬ ስለማሰብ እንጂ እኔ ከሱ ጋር መመለስ ፈልጌ እኮ አይደለም። እኔ ከነ አባትነት የሚቀየር ይሆን ብቀይር ራሱ ደስ ይለኛል። የምሬ ነው። አይኑን ማየት ራሱ አልፈልግም። ግን ያው ቤተሰብም አይፈልጉም። እኔ ብቻ አላውቅም። አሁን ስኬታማ ሴት ስለመሆን አስቢ እሺ። ኦኬ ልጇን ሲንግል ማም ሆነው በጣም የሚያኮሩ እናቶች አሉ። ገብቶሻል? ልጃቸውን ቀበረው ያሳድጉ፣ ለወግ ለማድረግ ያበቁ። ገብቶሻል? ሲንግል ማም መሆን ሰው መርጣው አንድ ሴት መርጣው አይደለም የምትሆነው። ግን ከሆንሽ ግን የማይቻል ምንም ነገር የለም። ሞር አግሬሲቭ አንቺ የተሻልሽ ስኬታማ ሴት የመሆን እድል አለሽ። ተግባባን? በጣም ነው የማመሰግነው። እግዚአብሔር ይስጥክ። እሺ ነው የማመሰግነው። ሴት ልጅ ካፈቀረች እኮ ይባላል አይደለ ወገን? ሴት ልጅ ካፈቀረች አትደማመጥም፣ ቤተሰቧን ጭምር። እኔ ቤተሰብን ረግጠው የሚሄዱ ሴቶች ህፃናት ልጆች ካላችሁም ከ18 ዓመት በታች አላችሁ ትኖራላችሁ። ለየትኛውም ወንድ ስትሉ ወንድ ተከትላችሁ እንዳትሄዱ። እናታችሁ የምትላችሁ አባታችሁ የሚላችሁ ብቻ አዳምጡ። አይሆንም ካሉ አይሆንም ነው። ይግረፏችሁ፣ ይቅጧችሁ፣ ባናታችሁ ይቅጧችሁ። እነሱ ናቸው ዋጋ ያላቸው በህይወታችሁ ውስጥ። እናንተ እንደ ሴት ነው ማውራችሁ። እንደ ወንድ ችግር የለም። ወንድ ልጅ ነን እኛ። ወልደ ራሱ ብታመጣ ልጅ አመጣ ምናምን አያቶንኩ ነው የሚሉት የወንድ ቤተሰቦች። ችግር የለባቸው። ወንድ ልጅ ነው ደግሞ ምን ችግር አለው እሱ? አይ ወልዳ አረግዝ ምናምን አያጠባ ምናምን ነው የሚባለው ወንድ ልጅ። ለሴት ልጅ ከባድ ነው የኔ እናት። ከወጣሽ ብዙ ጣጣ አለው። እናትና አባትሽ ፈቅደው እሺ ብለው መሆን አለበት የምትራመጂው እርምጃ። ወንድ ተከትለሽ በጭራሽ እንዳትሄጂ። ነገ ይቀየራል ያ ወንድ። እግዚአብሔር ምስክሬ ነው የምልሽ። የትኛውም ምርጥ ወንድ የምትይው ቤተሰቦችሽ ማቶኝ ታስቡ ይሻላችኋል። ይሄ ፋይሬጅ እድሜ ላይ ስትሆኑ ማንንም አልሰማም የምትሉት ነገር ነገ አፈር ከድሜ ነው ያስቀጣችሁ። እሺ ክብራትና ክብራን ሰዓታችንን ጨርሰናል። ያው ጥሩ ጊዜ ነበረን። እሁድ ነው ዛሬ። ሰው ፋሚሊ ታይም አለ። ከዚህ በኋላ የሆነ የወጣና እናንተ ገብታችሁ ታወራላችሁ፣ ትጫወታላችሁ። ይወዳችሁ የሚጫወት የሚፈልግ ማውራት የሚፈልግ ያወራ፣ መሄድ የሚፈልግ ይሂድ። ነገ ነው የምንገናኘው በተመሳሳይ ሰዓት። ዛሬ ሰዓቱን ትንሽ ገፋ አድርጌ የጀመርኩት ያው እሁድ ስለሆነ እሁድ እንደዛ ነው። እሺ ምን አደረገ? የከፋችሁ የጨነቃችሁ ብቸኝነት የሚሰማችሁ ማውራት የምትፈልጉ አዳማጭ ያጣችሁ ሰው የለኝም የምትሉ ጓደኛ፣ ወዳጅ፣ ዘመድ ብቸኛ ነኝ የምትሉ ሰዎች እኔ ዘመዳችሁ መሆን እችላለሁ፣ ወንድማችሁ መሆን እችላለሁ። እንዳያሳስባችሁ ኑና እናውራው። መወለድ ቋንቋ ነው። እሺ ሌላ ታሪክ የለውም። አብረን ስለተወለድን ወንድማማች ብቻ መሆን አንችልም። አብረን ባንወለድም ወንድማማች መሆን እንችላለን። ዋናው ንጹህ ልብ ብቻ ነው የሚያስፈልገው። ተግባባን? እንዳያሳስባችሁ። ጤና ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት የሰው መውደድ ይስጣችሁ፣ የሰው ክብር ይስጣችሁ። አትውደቁ፣ አይክፋችሁ፣ አትጡ፣ አይጉደልባችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ እናንተን ህመምም ችግርም በሽታም አያገኛችሁ። ረጅም እድሜ እንዲሁ እንደሳቃችሁ ከጤና ጋር ይስጣችሁ። በጠላቶቻችሁ ፊት ከፍ አድርጎ ያስቀምጣችሁ ፈጣሪ። ድል በድል ያደርጋችሁ። የሰራችሁትን ይባርክላችሁ። የነካችሁት ይለምልም፣ ያፍራ፣ ፍሬ ያፍራ። የረገጣችሁበት መሬት በሙሉ የተባረከ ነው።
ጤና ይስጣችሁ፣ እድሜ ይስጣችሁ። የሽማግሌ ምርቃት ደግሞ ይደርሳል። አሜን በሉ። ለማንኛውም ነገ ነው ቀዶ ጥገናው የሚቀጥለው፣ ተጠናቋል። አሁን ግቡና ያው ተጫወቱ። ደግሞ እኔ ትንሽ አንዳንድ ስራዎች ምናምን ልሰራ እችላለሁ። ወጣ እዚሁ ነኝ፣ ግን ሚዩት አድርጌ እናንተ ሞዴሬተሮችን አስገባላችሁና አውሩ ማለት ነው። እሁድ እንደዚህ ማድረገው ለምንድን ነው? እናንተ ደግሞ የእናንተ መድረክ መሆን አለበት። እኔ ብቻ ያው ከሳምንት እስከ ሳምንት እዚህ ላይ እየገባው እያወራው እየለፈለፍኩ እየዘለልኩ እየጮኩ መክረም የለብኝም። ዋንስ ኤ ዊክ ገብታችሁ የምታወሩበት መድረክ እንዲሆን ፈልጋለሁ። ቤተሰብ ማለት ያኮ ቦስ የሚባል ነገር የለም እዚህ ውስጥ። ሁላችንም የዚህ ቤት ባለቤት ነው ማለት ነው። እሺ ማን ነው የሚታየኝ? እስቲ ቆይ እንደዚህ ላድርገውና እንደተለመደው አሁን ስራ ያለባችሁ ጉዳይ ያለባችሁ መሄድ የምትፈልጉ መሄድ ትችላላችሁ። ቆይታችሁም እዚህ መጫወት መሳቅ የምትፈልጉም ካላችሁ ትችላላችሁ። ሞዴሬተሮች ካላችሁ ግቡና እርስ በርስ እየተሳሳባችሁ እያወራችሁ ተጫወቱ። በኋላ መልሳለሁ። ማን ነው የሚታየኝ? ማን ነው የሚታየኝ? እስቲ ቁጥር ጻፉልኝ። ኦኬ ቆይ መሲል ላስገባትና አንቺ ደግሞ አስገቢያቸው። እሺ ኔትወርክሽ ይሰራል? ይሰራል። ጀንገል ላይ ነኝ። አስገባቸዋለሁ። እንዴት ናችሁ? ሰላም ነው ሁላችሁም? እንኳን አደረሳችሁ ለዛሬዋ ቀን። ይሰማል?